ደግሞ እንደዛ ብላ ድራማ በቃ እኮ እሱን ድራማ እኮ ነው የማክሸፍ ነገር ማሰብ ያለብን እያልኩ ያሉት። አሁን እሱ አክስት ነኝ ብላ የመጣችው የእኛን አጀንዳ ለማስቀየር ነው። መመርመር ነገር አለ። አሁን እኔ አሁን ላይ የገባሁበት አሁን ቀደም ፕሮፋይል አርጋት ነበር እና ይህን ነገር እንዴት ነው የምታስቡት? በጣም ከባድ ነገር ነው። ምክንያቱም እነዚህ ሰዎች በሞተች እናት ላይም እችን ልጅ ስቲል ድራማ እያሰሯትና የእኛን አፍ ለማዘጋት እየሞከሩ ነው። እንደተባለው እነዚህ ሰዎች ወደፊት በጣም ምስቅልቅል ያለ ነገር ነው የሚያመጡብን፣ እንደ ዜጋም እንደ ኢትዮጵያም ለትውልድም ለኛም በቃ ማለት ለአይምሮአችንም ጥሩ አይደለም የሚፈጥሩብን ነገር። የእውነቴን ነው የምላችሁ። ነገስ ምንድነው የሚፈጠረው? የዴዚ እናት እኮ ነገ አልፋለች፣ ትቀበራለች ምናምን፣ ግን ከዛስ ቀጣይስ ምንድነው የሚፈጠረው? እኔም ምለው በጣም ነው መስማማ። እኔም ለሱ ነው ብዙ ሰው እንትን ቢል በጣም ከባድ ነው። የዴዚ እናት የሞተችው አንድና አንድ በተቃጥላ ነው። የዴዚ እናት የምትፈልግ የነበረ ልጇን እንደ ማንኛችንም ልጇ ተምራ የምትፈልገውን አግብታ በተለይ ትምህርቷን ጨርሳ ነበር የምትወልደው። እንድታረግስ በፍጹም አትፈልግም። በደንብ እኔ ቢሆን እውነት እታነቃለሁ። አሁን በእሷ እንትን ብትሆን እታነቃለሁ። እውነቴን ነው የምልህ፣ ራሴን አጠፋለሁ። አይታ በቃ ከልጄ ጋር አልጠይቅሽም ምናምን ብላ፣ ግን የሚያደርጉት ድራማ በየጊዜው የሚያደርጉት ቀለበት ሲያደርጉ ስታረግዝ ምናምን መከራውን አይታ ሳድጋ በጣም ይከብዳል። እና ሁሉም ሰው በተለይ እናት የሆነች ሰው ውጭ ሀገር ያለ ሁሉም ሰው ድምፅ ቢሆናት ጥሩ ነበር። ግን እኔ በታዋቂ ቲክቶኮች በጣም ገርሞኛል። በጣም እነሱ ማፋቸውን ዘጉ። በዛ አጋጣሚ ማለት ነው እኔ በጣም ማለት ነው ዮኒ ማኛን እኔ ቪዲዮ ሰርቼ ጥሪ ማቅረብ ያለው መቶ እንዲናገር የቤተሰቦቻቸውንም ብዙ ሚስጥርም ስለሚያውቅ ማለት ነው። ዴዚን ከዚህ በፊት ከእናቷ ጋር ላይቭ ላይ ቁጭ ብሎ ሲያወራ ቤተሰቦቿንም ሲያወሩ ሰምተዋል። ያውቃል፣ ሁሉን ነገር ሚስጥሩን በጠቅላላ ያውቃል። እና አትሊስት ቤተሰቦቿን ወደፊት ለፊት አምጥተው ለሚዲያ እንዲናገሩ ጥሪ አቅርቤያለሁ። እዚህ ነገር ውስጥ ከሌለበት ማለት ነው መጸጸት ትርጉም የለውም። ምክንያቱም ከኛ በላይ እነሱ ተሰሚነት ስላላቸው መተው እንትን ቢያደርጉ ጥሩ ነው። አለዛ የዚች እናት ደም ከልባ ሆኖ ኢቭን እነሱ አልገደሉም ብለን እንኳን ብናምን እንኳን ተቃጥላና ግብ ሰርተውባት ልጇን ነጥቋት ደስታዋን ነጥቋት እንደወሰዱባት ህዝቡ እንዲያውቅ ደግሞ መተው ዘመዶቿ ቢያወሩ የተሻለ ነው ብዬ አስባለሁ። አለዛ የኛ ብዙም እዚህ ጋር ሚዲያ ላይ አይ ነው ከዚህ ወዲያ እንናተማለን ከሁሉም ጋር ችግር የለብንም። እኔ አሁን ሄለንን ከዚህ በኋላ አልፈታትም። አንድ አጀንዳ አምጥታ ህዝቡን ልታዋክብ ከፈለገች መርምረን አጥነተን መተን እዚህ ጋር ከህዝብ ጋር እናወራለን፣ ከሰው ጋር እናወራለን። አይ ነው እነዛ ጀሪዎቿን ተከታዮቿን ይዛ ነው የምትንቀሳቀሰው። ይገባኛል። አንዳንዶቻችን በአንዳንድ ቤት ገብተን ስናወራ አፋችንን ለማዘጋት ይሞክራሉ። እነሱ ምንድናቸው? ሄለን የምትባለው ልጅ እኮ በተከፈለ ደረጃ ነው የምትሰራ። ግልጽ የሆነ ነገር ነው። ጀሌዎች ናቸው እነሱ። ቲምወርክ እንደሚያደርጉም እኛ ቲምወርክ ፈጥረን ደግሞ ህዝቡ እንዲረዳ ማድረግ እንችላለን። እኛ ከቲክቶክ የምናገኘው ጥቅም የለም። ብትሰማት እኮ ማለት ነው። ምንድነው የምትፈልጉት? የሞተ ይሙት። ምንድነው የምትፈልጉት? አቦ በእናታችሁ ማን ነው ያሞራውን? ኦልሬዲ እኮ ተነጋግሮ እኮ እንዲወጣ ነፍሷን አይማራትም። የሆነ በቃ መጥፎ ነገር ቃላት ተናገራለች። በቃ የተናገረች በጣም ነው የሚያሳም። ሙድ የተናገረችበትን ሙድ ልንገርህ ማለት ነው። ባና በእናታችሁ የአሞራው ምናምን ግባና እንትን በለ ተጫወት ምናምን በሉት። ማን ነው የሚከለክለው? እስቲ ወንድ የሆነ አዚፍ የቲክቶኩን ቁልፍ ማለት ነው የምትዘጋ ይህንን ፓወር የሰጣት ግን ማን ነው? እስቲ አስረዱኝ። ለሄለን እንደዚህ አይነት ፓወር የሰጣት እናንተው ራሳችሁ እኮ ናችሁ አይደል እንዴ? ይህንን ፓወር ለሄለን የሰጣችሁት በና ተጫወት ምናምን በሉት። እስቲ አንድ ሰው ወጥቶ እሱ ሲናገረው ሲናገረው አያለው። ያኔ ይመጣለው ና ግባ በሉት ምናምን within a few hours አሞራው መጣ አይደል? ይሄንን ፓወር ለሄለን የሰጣችሁት እናንተ መስላችሁ። አሁንም
ፓወሩ ያለው እናንተ እጅ ነው። ውዶቼ እኔ ለወጣ ነው። እኔ ለማንኛውም ጎን ነኝ። እኔ ቤተሰቦቿን ባውቅ ደስ ይለኝ ነበረ። ያ ቤተሰቦቿ ቢገኙ ማን ነው ስሟ? በየዋህነት ይመስለኛል እሷ መማር የምትባሉ በየዋህነት ነው ግን ማለት ነው። ቤታ you should know better ቤታ you should open your eyes። ልንነግርሽ የምፈልገው ነገር ይሄ ነው። እናንተ 14 ዓመት ልጅ ታገቡ ነበረ አሁን በሰው ፍቅር ምናምን። ይሄ ፍቅር ከሆነ ወተሽ በደንብ አድርገሽ ልታስረጅን ይገባል። እነሱ ጌም የሚጫወት ላይሽ ላይ የተጫወቱ ስሜቱ የወለደ ሰው ነው ወይንም የሚረዳ የሚመስል ነቤታና ኖ አለመውለድ አይደለም። አንዳንድ ጊዜ ገንዘብ የታባቱ ብለሽ የሆነ ፍሬን የምትይዥበት ቦታ ሊኖርሽ ይገባል። ስራ በጌም ምናምን የምትገናኙበት መስመር ሊኖር ይችላል። ግን አንድ ነገር ቀይ መስመር የሚባል አለ። ቀይ መስመር ሰው ሲያልፍ ማለት ነው እዚህ ጋር ይበቃችኋል ብላችሁ ልትቆሙ ይገባል። የሴትዮዋን ጩኸት በደንብ አድርጋችሁ ልታዳምጡ ይገባችኋል። ኢና ምን ብላ እየተናገረች እንዳለፈች በደንብ አድርጋችሁ ልትሰሙና ያንን ዱላ ተቀብላችሁ ልትሮጡ ይገባችኋል። እነዚህ መራር የትግል መስመር ላይ ናቸው። ለእናንተ ጌም ነው አይደል የሚመስላቸው? እነሱ ግን መራር ትግል ውስጥ ነው ያሉት። መራር ትግል መቼም ነው የማይለቋችሁ። ይሄን አውቃችሁ ይሄ መልፈስፈሳችሁን ትታችሁ ትክክለኛ መስመር ላይ ገብታችሁ ራሳችሁን ብትጠብቁ ነው የሚያዋጣችሁ። ይሄን ነግራችሁ ነው የምፈልገው። ስለዚህ ተነቃቅተናል፣ እነ ውሾ ማለት ነው ተነቃቅተናል። ሄለን ከዚህ በኋላ አንቺ የምትቆሚበት ቲክቶክ እናቴ ትሙት ነው የማወራሽ። እሳት ነው የሚሆንብሽ፣ እሳት። አንቺ ከዚህ በኋላ እዚህ ቲክቶክ ላይ አንቺ ልትፈምሺ ቲንክ አጌን እናቴ ትሙት ነው የማወራሽ። ለምን አሙድ ዩን ያልሽው አይደል? ከምንም በላይ ከእናንተ ጋር ነኝ ያልሽው ፍራስትሬሽን በኋላ ይደክማል ማለት ቀላል ስራ መቼም ከልባችን ልናጠፋክ ማንችል ልጅ ነህ አንተ ማለት እንዴ። እነሱ እኮ ሎኪ እኮ ተጫውተው እኮ የሴትዮዋ ስም እኮ ዋልሰማ እኮ ሊታለፍ ነበር እኮ። አሁን እኮ ቲክቶኩ ሳይወድ በግዱ ከሆነ እኮ ሌላ አጀንዳ የለም። አጀንዳው ሁሉ እኮ ቲና ሆኗል። ይሄ ስራ እንዲሰራ ነበር እንደፈለግ ነው። በቃ ቲክቶኩ መቆጣጠር። እነሱ ሊያጠፉት የፈለጉት ይሄን ስም ነበር አይደል? ጸጥ ብሎ እንዲታለፍ ኖ ብለን አራግበን እግዚአብሔር ይስጥ ማለት ነው። ሳይወዱ ቁጭ ብለው